በዚህ ጉዳይ ላይ ክፍተት ስለማይ እናቶች በብዙ በዚህ ጉዳይ ኮምፕሌን ሲያደርጉ ስለማይ ከሚያሳልፉት ጫና አንጻር ወሲብን ኢግኖር ማድረግ ስለሚፈልጉ በዚህ ምክንያት ደግሞ ባሎች የሚተነፍሱት ውጭ ወጥተው ለጓደኞቻቸው ነው። ጓደኞቻቸው ደግሞ ምን እንደሚመክሯቸው አይታወቅም። ስለዚህ እነዚህ ነገሮች ዘር ይሆኑና በትዳር ውስጥ መጥፎ ዘር ሊዘራ ይችላል። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አላችሁ? እህታችሁ ሰናይት ነኝ። ዛሬም በአዲስ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ዛሬ በትዳር ውስጥ በጣም ወሳኝ ጉዳይ ነው ማነሳላችሁ። በትዳራችን ውስጥ ልናየው ሁልጊዜ ሊኖር የሚገባ ጉዳይ ነው። ግን ደግሞ በተለያየ መንገድ በመጎዳቱ ምክንያት ትዳራችንን ህልውና አደጋ ውስጥ የሚከት ነው። ከርዕሱ እንዳያችሁት ወሲባዊ የሆነ ኢሹ ነው ዛሬ ማነሳው። በትዳር ህይወት ውስጥ ትልቅ ግዙፍ የሆነ ዓለም አለ። በትዳር ውስጥ ካለው ወይንም አክቲቬት ከሚሆነው ነገር ትልቁ አንደኛው የትዳሩ ህልውና፣ በአጠቃላይ ትዳር ውስጥ ያለው ፓኬጅ፣ የፋይናንሱ ሁኔታ፣ የተለያዩ ቻሌንጁ፣ የተለያዩ ኃላፊነቱ፣ እሱ ትልቁ ነገር ነው። እንደገና ለብቻው ደግሞ ወሲብ የሚባል ትልቅ ደግሞ ግዙፍ የሆነ ዓለም አለ ማለት ነው። ትዳር ሁለቱን በማጣጣም ወይንም ደግሞ ሁለቱን በማቀናጀት የሚመራ ለተጋቢዎች እግዚአብሔር ያስቀመጠው ጥበብ ነው። ስለዚህ እነዚህ ነገሮች ሁለቱም በተለያየ ጉዳይ በመጎዳታቸው ምክንያት ዛሬ በምድራችን ላይ በጣም ብዙ የትዳር መፍረስ፣ የፍቺ ዜናዎችን እንሰማለን። ስለዚህ ቀድመን ደግሞ አዌር እንድንሆን ይህ ዘመን ደግሞ ጥሩ ዘመን ስለሆነ መረጃዎች አሉ። ስለዚህ አንደኛው በውስጥ የሞላውን ሀሳብ በተለይ ለእህቶቼ ነው ይዤ የመጣሁት። እንግዲህ ለእህቶቼ ያልኩበት ምክንያት በተለይ ደግሞ የሚመለከተው ይሄ ቪዲዮ ብዙ አሁን ላይ ልጆችን እያሳደግሽ ቤት ውስጥ ያለሽ፣ ተገልለሽ ያለሽ፣ ከብዙ ጓደኞች ርቀሽ ያለሽ ብዙ ሴቶች በአሁኑ ሰዓት በተለያየ ምክንያት ልጆችን ለሌላ ባለመስጠት፣ ያው የቤት ሰራተኛ ኢሹ ትልቅ ኢሹ ስለሆነ ልጆችን በራስ እጅ ከማሳደግ አንጻር ባልና ሚስቶች ወይንም ወላጆች ተመካክረው በአብዛኛው ያው የተለመደው እናቶች ቤት ውስጥ ልጆችን ቴክ ኬር እያደረጉ አሉ። አንዳንዶቹ እናቶች አጋዥ ያላቸው፣ ብዙዎቹ ደግሞ የቤቱንም ስራ እንደዚሁም ደግሞ ልጆችንም ቴክ ኬር የማድረግ ነገር አለ። በዚህ ውስጥ ትልቅ ኢሹ ደግሞ ኃላፊነት ሴቷ ላይ ያለው ትልቅ ኃላፊነት አለ። እሱም የወሲብ ኃላፊነት፣ የሴክስ ኃላፊነት ነው። ይሄ ሁለቱም ጋር ቢኖርም ምናልባት ወንዱ ጋር ኦፍኮርስ ስራ ውሎ ደክሞ ነው የሚመጣው። ግን ኢሞሽናሊ ብዙ ጊዜ ወንዶች ውጭ ላይ በመስራታቸው ምክንያት አይጎዱም። ከጓደኛ ጋር የመሳቅ የመጫወት ሻይ ቡና የማለት ነገር ይኖራል። ብዙ ኦፖርቹኒቲ አላቸው። በተቃራኒ ደግሞ እናቶች፣ ሴቶች በዚህ ነገር ላይ በተለይ ቤት ውስጥ ዛሬ ልጆችን የሚያሳድጉ ሴቶች ከዚህ ነገር ተገልለው ነው ያሉ። ህፃናት ልጆች አሉ። አብዛኛው ለትምህርት ያልደረሱ ከ4 ዓመት ከ3 ዓመት በታች ያሉ ልጆች ናቸው። በዚህ ጊዜ መውለዱ አለ፣ ማጥባቱ አለ፣ ልጅ መንከባከቡ አለ፣ የቤት ውስጥ ስራ ጫና አለ። እናቶች ቤታቸው ውስጥ ሆነው ልጆችንና ይህንን ነገር ኃላፊነት መውሰድ አለ እጃችን ላይ ወድቋል ማለት ነው። ከዚህ የተነሳ እንግዲህ ደግሞ ሊተው የማይችል አንድ ትልቅ ኃላፊነት ደግሞ ሌላ ዋና ኃላፊነት በአንደኛነት ሊቀመጥ የሚችል ኃላፊነት አለ ማለት ነው። እሱ አፌክት ሊደረግ ይችላል በእነዚህ ኃላፊነቶች። አንደኛው ኃላፊነት ያው የምታውቁት ሁሉ የወሲብ ኃላፊነት ነው። አንዲት ሴት ከባሏ ጋር የምታሳልፈው የወሲብ ህይወቷ ነው። ይሄ አንደኛ ደረጃ ላይ ሊቀመጥ የሚችል ነው። አንለስ በጤና ምክንያት በተለያየ ምክንያት ተጎጂ ካልሆነች በስተቀር ማለት ነው። ስለዚህ ይሄ ባለበት ሁኔታ እንግዲህ እነዚህ ኃላፊነቶች ግዙፍ ኃላፊነቶች ናቸው። በዚህ በገለጽኩት ጥቂት ደቂቃ የሚገለጽ አይደለም። በጣም ግዙፍ ነው። በጣም የሚፈጥረው ቻሌንጅ ከባድ ነው። ስለዚህ ግን ምንድን ነው ልታደርግ የሚገባው ነው ትልቁ መነሻዬ ማለት ነው። ምክንያቱም ይሄ ነገር በየቀኑ ሲደራረብ ሲደጋገም እዚህ ጋር ደግሞ ጊዜ የማይሰጠው የወሲብ ህይወት ደግሞ ሊጎዳ ይችላል ማለት ነው።
ስለዚህ ዛሬ እንድትጥሺ በዚህ ጉዳይም አቺቭ እንድታደርጊ መቼም እግዚአብሔር አምላክ ፈጣሪያችን ሲፈጥረን በጣም ጠንካሮች አድርጎ ስለፈጠረን ያንን ጥንካሬሽን እዚህ ላይ እንድታወጪው የሚጠቁም ነው። እንግዲህ ትልቁና ዋነኛው ነገር ይሄ ነገር የወሲብ ስሜት መዳከም በዚህ በአካላዊና በስነልቦናዊ ጫና ድካም ምክንያት የወሲብ ስሜት አለመኖር መጥፋት ሀፕን የሚያደርግ ነገር ነው። ስለዚህ በዚህ የምታልፊ እህቴ የምታልፉ እህቶች የምትደክምለት ህይወቷ ከቀን እስከ ማታ ልጆችን በማሳደግ የቤት ውስጥ ስራ በመስራት ታሳልፋለች። ያ ለትዳሯ የምትከፍለው ዋጋ ነው። ስለዚህ ግን ይሄ የወሲብ ስሜት ደግሞ የወሲብ ህይወት ደግሞ እንዳይጎዳ ምንድነው ልታደርጊ የሚገባ የሚለውን ዛሬ ለመጠቆም ነው። እንግዲህ በትዳር ውስጥ የወሲብ ስሜት ጤናማ ሆኖ ሰስቴን እንዲያደርግ ወይንም ጤናማ ሬጉላር የሆነ የወሲብ ህይወት እንዲኖራቸው ባለትዳሮች የሚረዱ ብዙ መረጃዎች አሉ። ዛሬ ግን ከሴቷ አንጻር ከዚህ ቤት ውስጥ ካሉ ሴቶች አንጻር ነው እኔ ይህንን ቪዲዮ ይዤ የመጣሁት። ስለዚህ ቅድም እንዳልኩት ቤት ውስጥ መዘጋት፣ ከህፃናት ጋር ብቻ መዋል፣ ጸጥ ብሎ መዋል፣ ሳይስቁ መዋል ሊኖር ይችላል። ጫና ይኖራል፣ ድካም ይኖራል፣ እንቅልፍ ማጣት ይኖራል፣ ሌሊት ማጥባት አለ፣ ቀን ደግሞ የስራ ሁኔታ አለ፣ ጥሩ ኢንቫይሮንመንት ላይኖር ይችላል። አሁን የተዘጋጀው ቤት አሁን ሊዘበራረቅ ይችላል። ስለዚህ ቀኑን ሙሉ እናቶች በዚህ ሁኔታ የሚያሳልፉ እናቶች የምለው በጣም ይገባቸዋል። ቀኑን ሙሉ የተዘበራረቀ ስሜት ነው ሲያሳልፉ የሚውሉት። ስለዚህ በዚህ ነገር አቺቭ ለማድረግ የትዳርሽን ህልውና ለመጠበቅ ይህም ነገር አስፈላጊ ስለሆነ አንደኛው ነገር ራስን ማሳመን፣ አእምሮን ማሳመን የሚባለውን ነገር በጣም ተጠቀሚበት። ብዙ ጊዜ ማለት ነው እርስ በርስም ስናወራ አሁን በማህበራዊ ሚዲያዎችም የምንሰማው ልክ እዛ ጋር ሲደርስ ሁሉን ነገር ፈጽመን ልክ ሴክስ ጋር ስንደርስ ወይንም ወሲብ ህይወትን ስናስብ ስታክ የማድረግ ነገር አለ። ምክንያቱም እራሱ ትልቅ ሂውጅ የሆነ ስሜትን ስለሚፈልግ ስሜታዊነትን ስለሚፈልግ ነው። ዝም ብሎ ይሄ የአቅም ማነስ አይመጣም። አይኖ ግን እነዛን ደግሞ የሚያነሳሱ ቱልሶች አሉ ማለት ነው። እነዚህ ነገሮች ራስን ማሳመን፣ አንደኛው ነገር ራስን ማሳመን ትልቁ ነገር ነው ለአእምሮ። አእምሯችን ዛሬ ደክሞኛል፣ አሁን ባሌ እንግዲህ ይህንን ይጠይቀኛል፣ ማታ እንግዲህ እንዴት ነው መሆነው ብሎ መራቅ፣ አልጋ መቀየር ምናምን ሳይሆን ማሳመን፣ ራስሽን እየሰበክሽው መዋል ትልቁ ስትሬንግዝ ያመጣልሻል በሴክስ ህይወትሽ ላይ ማለት ነው። ምንድነው እሱ? በቃ ጀስት ይሄ ያስፈልጋል፣ መታዘዝ አለብኝ፣ ለባሌ ስሜት መጠንቀቅ አለብኝ፣ የኔም ስሜት ደግሞ እንዳይጎዳ የራሴን አስተዋጽኦ ማድረግ አለብኝ ብሎ ማሰብ ትልቁ ቁም ነገር ነው ማለት ነው። ይህም በምታደርጊ ጊዜ እየጣስሽ ነው የምትሄጂ፣ ህይወትን አቺቭ እያደረግሽ ነው የምትሄጂ። ምንድነው እሱ የሚሆነው? በሴክስ ውስጥ የሚፈጠር አንድ ትልቅ የስነ ልቦና ወይንም ኢሞሽናሊ ጥቅም ያለው ነገር አለ፣ ሆርሞን አለ። ጤናማ በሆነ የወሲብ ህይወት ውስጥ የሚፈጠር አንድ ሆርሞን አለ፣ ኦክሲቶሲን የሚባል ሆርሞን አለ። ምናልባት በደንብ ካላነበብኩት ይቅርታ አድርጉልኝ። ይሄ ሆርሞን ምንድነው የሚፈጥረው? የበለጠ የወሲብ ስሜት እንዲኖረን፣ ከባላችን ጋር ጥሩ የሆነ የወሲብ ህይወት እንዲኖረን እየገነባልን የሚሄድ ስነ ልቦናዊ የሆነ ሀብት እንዲኖረን በስነ ልቦና እየገነባልን እንዲሄድ የሚያደርግ ሆርሞን ነው ማለት ነው። ስለዚህ ይሄ በተፈጥሮ የሰራን እግዚአብሔር የሰራን ፈጣሪ የሚሰጠን ትልቅ ስጦታ ነው ብዬ አምናለሁ። ስለዚህ ይሄ ነገር ነው አክቲቬት የሚሆነው ማለት ነው። ስለዚህ በምንጥስ ጊዜ ወይንም ደግሞ ራሳችንን አሳምነን የወሲብ ህይወታችን ሬጉላር እንዲሆን ያለ እድሜያችን ወሲብ ከማድረግ እንዳንከላከል ወጣቶች ሆነን ብዙ ወጣት ተጋቢዎች የወሲብ ህይወታቸው ሲጠየቅ ብዙ ጊዜ በተለይ ልጅ የሚያሳድጉ አፌክት የተደረገ ነው። ይሄ ትልቁ ነገር ደግሞ ይሄ ነው። ብዙ ጊዜ ደግሞ ችግሩ ያለ እንዳልኳችሁ እናት ጋር ነው።
ቤት ውስጥ ጫና ያለባቸው እናቶች ጋር ነው። ስለዚህ ምንም ሌላ መፍትሄ የለም። ራስን ማሳመን፣ ለአእምሮ መንገር፣ ስለ ሴክስ ማሰብ፣ ስለ ጤናማው ሴክስ ማሰብ፣ ከባልሽ ጋር ስለሚኖረው ሴክስ ማሰብ፣ እሱ በሚመጣ አካባቢ ብትቺ ኢንቫይሮንመንቱን ጥሩ ማድረግ ከምግብ ጀምሮ ከመጫወት ጀምሮ እንደዛ ማድረግ ያስፈልጋል። ሰው ደግሞ ሲመጣልሽ ደግሞ ባለቤትሽ ሲመጣልሽ ለምን የ5 ደቂቃ ወክ አይሆንም? ወጣ ብለሽ ወክ ማድረግ፣ በርሽ ጋር ቆመሽ ንጹህ አየር መተንፈስ ሊሆን ይችላል። ከሰው ጋር ማውራት ሊሆን ይችላል። ኢንቫይሮንመንት ቀይረሽ መምጣት ሊሆን ይችላል። እነሱን በማድረግ ደግሞ ጥሩ ኢንቫይሮንመንት ከሆነ ደግሞ አየሩ ጥሩ ከሆነ ልጆችን ይዞ አንዳንዴ ውጭ ላይ መውጣት፣ ወክ ማድረግ፣ ሰዓትን በአግባቡ መጠቀም። ብዙ ጊዜ የጓዳ የኪችን ስራዎቻችን እያቋረጥን ደከመኝ ብለን ቁጭ እያለን እያቋረጥን እንትን ስንል በመሃል ሶሻል ሚዲያዎችን ስናይ ነገራችን ጊዜያችን ይበላና ለአላስፈላጊ ንጭንጭ አላጠናቀቁም የሚል ወቀሳ እኛ ጋር ስለሚፈጠር እንትን ይሆናል ማለት ነው። ስለዚህ እነዚህ ነገሮች በቀላል ባለማየት በጠዋት ተነስተሽ ስራሽን በመከወን ለልጆችሽም ብራይት የሆነ ኢነርጂ ሼር ታደርጊያለሽ። አይኖ ይሄ በቀላሉ የሚመጣ አይደለም፣ ወይንም ሁልጊዜ የሚኖር ነገር ነው ብዬ አልልም። እኔም ያለፍኩበትም ነገር ስላለ ማለት ነው። ግን ራስን በማሳመን ራስን አንደኛ መፍትሄ በማድረግ ይሄ ነገር ይኖራል፣ መገንባት ይቻላል ብዬ አስባለሁ ማለት ነው። እነዚህ ጥቃቅን ነገሮች ቀናችንን በጣም የሚበሉ ነገሮች ዘንድ ኦፍ ዘዴ ትዳራችንን አፌክት ሊያደርጉት ይችላሉ። በቃ ዋጋ እየከፈልን ነው፣ ለትዳራችን ዋጋ እየከፈልን ነው። ከከፈልን አይቀር እዚህ ነገር ላይም ጠንካሮች ሆነ ቆመን በሁለንተና ፍሩትፉል እንድንሆን ያስፈልጋል። ይህ ሲሆን ልጆቻችን ጤናማ ይሆናሉ፣ ልጆቻችን ደስተኛ ይሆናሉ። ብዙ በነፊት አለው። በቀን ውሎ ውስጥ ያሉ የሴቷ ተግዳሮቶች ብትተርኪው ማንም አንደርስታንድ አያደርገው፣ ወይንም ደግሞ ሰዎች አላወቁልኝም ብሎም ዲስከሬጅ መሆንም አያስፈልግም። አንቺ ዋጋ እየከፈልሽ ነው። ነገ ዋጋ የከፈልሽለት ነገር መልሶ ዋጋ ይከፍልሻል። ልጆች ፍሩትፉል ሲሆኑ፣ ትዳርሽ ሲቆም እሱ ላንቺ ዋጋሽ ነው። ስለዚህ ይህንን ተረድተሽ ይሄ ደግሞ የምታልፊበት ጊዜያዊ የሆነ የ5 ዓመት የ6 ዓመታት እስከ 10 ዓመት ሊቀጥል ይችላል። እሱ ላይፍሽ ዋናውን ትዳርሽን እግዚአብሔር የሰጠሽን እንዳይበላሽ፣ የሴክስ ህይወት በትዳር ውስጥ እንዳይበላሽ እነዚህን ነገሮች በማድረግ ራስሽን ለራስሽ እንድትቆሚ ነው። ቢቻል ባሎች፣ የምትሰሙኝ ባሎች ይህን ነገር በጣም አንደርስታንድ ብታደርጉት ጥሩ ነው። በጣም ባይ ዘ ዌይ እንደው ይሄ ለእናንተ አልነግርም፣ አንድ ቀን እንኳ ሚስት ከቤት ብትወጣ ያለው ጫና ከባድ ነው። ኦፍኮርስ በሌላ ሳይድ አንድ ቀን ባል ከውጭ ሳይሰራ ቢቀር ያለውም ችግር እንትን ነው። ስለዚህ ሁሉም ለአንዱ መፍትሄ ነው፣ ተመጋጋቢ ነው። እግዚአብሔር የሰራን አንዳችን ለአንዳችን መፍትሄ እየሆንን እንድንቀጥል ነው። ስለዚህ ግን ምንድነው ወንዶች ግን ስትመጡ ልጆችን በመቀበል እሷ ወክ እንድታደርግ ቶሎ ብላችሁ ደግሞ ከጓደኛ ጋር የምታሳልፉትን ጊዜ እየሰዋችሁ ወደ እሷ ብትመጡ፣ በአብዛኛው እሷን ጓደኛ የማድረግ ጉድ ኮሚኒኬሽን እንዲፈጠር ብታደርጉ። አባት ኮር ቫሊዩ አለው በጣም በዚህ ጉዳይ ላይ ምንም ጥያቄ የሌለው ኢምፓወር ነው። ወንድ ፊቱን ከቤት ካላዞረ ብዙ ጊዜ ትዳሩ በጣም ጤናማ ነው። ስለዚህ ግን ትልቁ ግዙፉ የወሲብ ህይወት እንዳይበላሽ ደግሞ በዚህ ምክንያት እንዳይበላሽ በዚህ ዋጋ መክፈል፣ በዚህ ጫና፣ በጣም ከባድ ጫና ነው። እቃ ማጠብ፣ ውሃ ውስጥ ተዘፍስፎ መዋል እንኳ ትልቅ ከባድ ቻሌንጅ ነው እንደ አገራችን የምንመራው። ምናልባት በውጭ ሀገር ያላችሁ ብዙ ነገሮች ስልጣኔው
ጫናውን እንትን ብሎላችሁ ሊሆን ይችላል። ያም ቢሆን ሁሉም የሚያልፍበት ነው ብዬ ነው ማስበው ማለት ነው። እና ይህንን በማድረግ ሁላችንም ካፕልስ በአጠቃላይ ማለት ነው ይህን በማድረግ እርስ በርስ ልንተያይ ይገባል። በአሁኑ ሰዓት በትዳር ውስጥ የወሲብ ህይወት ሬጉላርሊ ካልሆነ በጣም ለብዙ ተግዳሮት ትዳሩ ይጠቃል። አለመተማመን ኢሹ ውስጥ ሊገባ ይችላል። ብዙ ተግዳሮቶች ሊያጋጥሙት ይችላሉ። ይሄ በጣም ሀፕን የሚያደርግ ነገር ነው። ባይሆን ጥሩ ነው። አንደርስታንድ መደራረግ ቢኖር ግን የወሲብ ስሜት በትዳር ውስጥ ያለ እግዚአብሔር ያስቀመጠው ዲዛይር ነው። ስለዚህ እነዚህ ነገሮች እንደውም ለነዚህ ነገሮችን በጣም በኢነርጂ ለመምራት በጣም ትልቁ ነገር ስለሆነ ነው። ባይ ዘ ወይ ለዛ ነው ትልቅ አቅምም የሚፈልገው። ስለዚህ ሴቶቹ አቅም ስለሚያጡ ነው ብዙ ጊዜ እጭ ምናምን የሚሉት። በአብዛኛው ሲወራ የምንሰማው ከምናልፍበትም ብዙ ጊዜ የወሲብ ስሜት ማጣት ሴቷ ነው ብዙ ጊዜ ያለው። ሜቢ በወንዶች ካለ ሌላ የጤና ፕሮብለም ወይንም ደግሞ ሌሎች ውጫዊ የሆኑ ጫናዎች ካልሆኑ በስተቀር በአብዛኛው እናቶች ናቸው ፍላጎቱ ያለመኖር፣ ተደጋጋሚ ፍላጎት ያለመኖር የሚያሳዩት። ያ ማለት ሁልጊዜ ወንዶች ይፈልጋሉ ሴቶች አይፈልጉም ማለት አይደለም። ይሄ ለጋራ የተሰጠ ነገር ነው። ግን ያው ቅድም ያልኳቸው ነገሮች ናቸው። ስለዚህ እነዚህ ነገሮች ደግሞ የበለጠ በተለይ ደግሞ የአእምሮ ጤናን በማዛባት የበለጠ ችግር ውስጥ ነው ሴቷን የሚከቷት። ባይ ዘ ወይ ወሲብ የሚሰጠውን ጥቅም ስላላየን እንጂ ትልቁ የሚሰጠው ጥቅም ጭንቀትን ይከላከላል፣ የአእምሮ ጤናን ይገነባል፣ ኢነርጂ አለ የሚፈጥረው። ስለዚህ እነዚህ ነገሮች ስላሉ ይሄን ነገር ነው ቡስት ነው የሚያደርግሽ። አንቺ ያሉብሽን የቤት ውስጥ ጫናዎች ለመስራት ቡስት ነው የሚያደርግ። ለአንቺ ብቻ ሳይሆን ለባልሽም ነው። ደግሞም ትልቁ ነገር ለባልሽ ረዳት እንድትሆኚ በሁለንተና ለሱ ደስታ ምክንያት እንድትሆኚ እሱም ደግሞ ለአንቺ መመቸት ምክንያት እንዲሆን ነው የተሰራ ነው። ስለዚህ መካድ የሌለብን ትልቁ ፖይንት ይሄ ነው። አንዳችን ለአንዳችን መፍትሄ ነው። ስለዚህ መፍትሄ ሊሆን የሚገባ ሰው ደግሞ ዋጋ ይከፍላል። ስለዚህ ዋጋ በመክፈል ውስጥ ደግሞ መሻገር አለ፣ ቡስት መሆን አለ። ያ ትናንትና የያዘሽ የስሜት ማጣት ችግር የምታሸንፊበት መንገድ እነዚህ ነገሮች ላይ ቆም ብለሽ ራሽን በማሳመን ነው በቃ ያስፈልጋል። ይሄም አንዱ ዋጋ ልከፍልበት የሚገባ ነገር ነው ብለሽ በራሽን በመጠበቅ አይኖ በጣም ቤት ውስጥ መዋል ትልቁ ችግር። ሴቶች ራሳችንን እንጥላለን፣ ምክንያቱም የምንሄድበት የለ እያልን ዲስከሬጅ እንሆናለን። ስለዚህ ያንን ነገር እየተደጋገመ ሲመጣ ነው እኛን ዳሜጅ እያደረገን የሚመጣ። ግን ይህንን ነገር መፍትሄ በመስጠት ጥሰሽ እንድትወጪ ነው። ምንም ነገር ዘግጦ መቅረት መፍትሄ አይደለም። ምንም ችግር ቢሆን ብዙ ጊዜ ሰርቫይቭ ማድረግ ያስፈልጋል። ጠንክሮ መውጣት ያስፈልጋል ማለት ነው። ይሄ ሲሆን ነው ላይፍ በጣም ጠንካራነት። ይሄ የነበረውን ችግር አልፎ መቆም ማለት ነው። ስለዚህ እዚህ ነገር ላይ ሲሪየስ ይሄን ነገር በማየት ጥሩ ሬጉላር የሆነ የወሲብ ህይወት በቤት ውስጥ እንዲኖር፣ በትዳር ውስጥ እንዲሆን እና ደግሞ ደስተኛ ልጆች እንዲፈጠሩ፣ ደስተኛ ፋሚሊ እንዲፈጠር ዛሬ የምታልፊበትን ቻሌንጅ ወደ ጎን ብለሽ ወይንም ደግሞ እሱን ነገር አይኖ በጣም ሰፊና ትልቅ ነው፣ እሱን ጥሰሽ ከዚህ ነገር ኢምፓወር ሆነሽ በዚህ ጉዳይ ላይ እዚህ ነገር ላይ እንድትሰሪ የበኩልሽን እንድታደርጊ ለትዳር መክፈልሽ ለትዳርሽ ዋጋ በተለያየ መንገድ እንድትከፊ ነው። ይህም በማድረግ የትዳርሽን ህልውና እንድትጠብቂ፣ የትዳሩን ሰላም እንድትጠብቂ፣ የልጆችሽን ህይወት እንድትጠብቂ ነው
ለዛሬ በዚህ ጉዳይ ነው እንግዲህ ይዤላችሁ የመጣሁት። በዚህ ጉዳይ ላይ ክፍተት ስለማይ እናቶች በብዙ በዚህ ጉዳይ ኮምፕሌን ሲያደርጉ ስለማይ ከሚያሳልፉት ጫና አንጻር ወሲብን ኢግኖር ማድረግ ስለሚፈልጉ በዚህ ምክንያት ደግሞ ባሎች የሚተነፍሱት ውጭ ወጥተው ለጓደኞቻቸው ነው። ጓደኞቻቸው ደግሞ ምን እንደሚመክሯቸው አይታወቅም። ስለዚህ እነዚህ ነገሮች ዘር የሆኑና በትዳር ውስጥ መጥፎ ዘር ሊዘራ ይችላል። ስለዚህ ለትዳር መፍረስ ትልቁ ችግር እየሆነ ያለው ይሄ ስለሆነ የምትለፊለት የምትደክሚለት ትዳርሽ እንዲኖር ከፈለግሽ በዚህ ጉዳይ ላይ ሲሪየስሊ ይህን ጉዳይ እንድትይዙ እንደ አቋም እንድትይዙ አበረታታሻለሁ። በጣም በሁለንተና ጎበዝ መሆን በሁለንተና ጎበዝ ሆነው ትዳራቸውን የሚያስቀጥሉ ብዙ ሴቶች አሉ። እነሱን መስማት የነሱን ተሞክሮ ማየት አንቺም ያለሽ ብዙ አቅም አለ። እሱን ማውጣት ሪያላይዝ ማድረግ ቀኑ ሙሉ ማሰላሰል ይሄ ቢሆን ይሄ ነው ብለሽ ማለት አእምሮ የነገርነውን የሚለምድ ነገር ስለሆነ አሁን እንግዲህ ተጠቅልዬ ነው ምተኛ እንደዚህ ያደርጋለሁ የሚለውን ነገር ትተሽ በዚህም ጉዳይ ላይ ራስሽን ማዘጋጀት ብዙ ቱልሶች አሉ። አንቺ ከእኔ ካልኩት በላይ የሚገባችሁ የምትጠቀሙባቸው የእናንተ ያላችኋቸው ጥበቦች አሉ። እነሱን በማውጣት ፖቴንሻላችሁን በማውጣት በሁለንተና ብቁ ሆናችሁ እንድትገኙ አደራ ላለው። ይሄ ሲሆን ዋጋ የከፈላችሁበት ትዳር ዋጋ ይኖረዋል፣ ተጽዕኖ ፈጣሪ ይሆናል ማለት ነው። እንግዲህ ለዛሬ በዚህ ጉዳይ ላይ ለማለት ነው የመጣሁት። ሰኒ ቲዩብን ሰብስክራይብ ያላደረጋችሁ በጣም አደራ ሰብስክራይብ እንድታደርጉ። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። ብዙዎቻችሁ ብዙ እያያችሁ ግን ሰብስክራይብ አታደርጉም። አይኖ በጣም ብዙ ደግሞ ሰብስክራይብ ያደረጋችሁ አላችሁ። ያሉትን ሰብስክሪፕሽኖች ያሉትን ነገሮች በየወሩ በአብዛኛው በየወሩ ይነግረናል። ስለዚህ ለእናንተ በጣም ቀላል ነው፣ ለእኛ ግን በጣም ትልቅ ነገር ነው። ብዙ መልካም ነገሮችን ለመስራት ራሳችን ለማዘጋጀት እኛን ይረዳናል። ስለዚህ ዛሬም ሰኒ ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ። ይህን ቪዲዮ ከጠቀማችሁ ሼር አድርጉ ለሌሎች። በጣም ለባለትዳሮች ለተጋቢዎች ሰላማዊ ፍቅር የሞላበት የእግዚአብሔር ሕልውና ያለበትን የትዳር ህይወት እመኝላችኋለሁ። ይህንን ትዳራችሁን እንደ አትክልት በመንከባከብ በመኮትኮት እንድታስተካክሉ አደራላችኋለሁ። አብራችሁ ለነበራችሁ ሁሉ በጣም 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 ከልብ ያመሰግናለሁ። እወዳችኋለሁ። ሰላም ሁኑልኝ።